ሰላም እንዴት ናችሁ? የዚህን ፊልም ክፍል 1 ይዤላችሁ መጥቼ ነበረ። ክፍል 2ን እንደዚህ በአማረ ሁኔታ ይዤላችሁ መጥቻለሁ። ክፍል 1ን ያቆምኩት ደህዮን ሰራተኛውን ዩጆንግን አዝሏት እየጨፈረ እያለ ፍቅረኛው ዮንግጁ ትመጣለች። ደህዮንም በጣም ደንግጦ ዮንግጁን መሬት ላይ ይጥላትና ደስታችንን እኮ እያከበረን ነበር አላት። ዮንግጁም በጣም በሚገርም ሁኔታ ረጋ ብላ ታዲያ ደስታችን ለምን ወተን እራት እየበላን አናከብርም አለቻቸው። እናም አንድ ላይ ዩጆንግን እራት ልትጋብዛት ትስማማለች። ደህዮንም በጣም ደንግጦና ግራ ተጋብቶ ሀሳቡን ይቀይራል። ቁርማን ይጠብቃል፣ ሱቁን የሚጠብቅ እኮ ማንም ሰው የለም ይላታል። በዚህ መሃል የደህዮን ጓደኛ ላጥ ላጥ እያለ ወደ ሱፐርማርኬቱ ይመጣል። ለዚህ አሁን ሱቁን የሚጠብቅ ሰው ስለተገኘ እራት ለመብላት ሶስቱም ተያይዘው ይወጣሉ። ዮንግጁም ይዛቸው ሄደችው በጣም ትልቅና ውድ ሬስቶራንት ነው። ሬስቶራንቱ ማናጀርም ልክ ዮንግጁን ሲያያት በደንብ ስለሚያውቃት ሞቅ አድርጎ ነበር ሰላም ያላት። ዩጆንግን አለባበስ ተመልክቶ ደሃ እንደሆነች ስለተረዳ እሷን ደግሞ ገልመጥ ያረጋታል። ሜኑ መቶላቸው ምግብ ሊያዙ ሲሉ ዩጆንግ እንግሊዝኛ ማንበብ ስለማትችል ምን ማዘዝ እንዳለባት በጣም ነበር ግራ የተጋባቸው። ዩጆም ስቃባት አሹፋባት እሷ ምግብ አዘዘችላቸው። ደህዮን ምንም ምቾት ሳይሰማው ምግቡን በልተው ከጨረሱ በኋላ ከሬስቶራንቱ ይወጣሉ። ደህዮንና ዮንግጁ እጅ ለእጅ ተያይዘው ሲሄዱ ዩጆንግ ግን ከኋላቸው ትከተላቸዋለች። በዚህ መሃል የደህዮን ስልክ ይጠራል። ከሱቅ ነበር ስልክ የተደወለለት። እናም በጣም ተናዶ እየጮኸ ነበር የሚያወራው። ዮንግጁም ጮክ ብሎ ሲያወራ ሁኔታው በጣም ያሳፍራትና ቀስ ብላ እጁን ትለቀዋለች። ደህዮን ስልክ አውርቶ ከጨረሰ በኋላ ዩጆንግን ስራ ያዛታል። እዛም ዮንግጁን ወደ ቤት ልሸኝሽ ይላታል። እሷ ግን እምቢ ነበር ያለችው። በዚህ መሃል የዮንግጁ አብሮ አደግ ሊ ኬት መጣ ሳይባል ያገኙታል። ከዛም ዩጆንግ አንድ ላይ ከሊ ጋር ወደ ቤት ትሄዳለች። ደህዮን ፍቅረኛውን ሌላ ወንድ ሲሸኛት ሲመለከት በጣም ነበር የከፋው። ደህዮን ወደ ቤት ከገባ በኋላ ለፍቅረኛው የጽሁፍ መልእክት ይልክላታል። እሷ ግን አልመለሰችለትም። ዩጆንግ በዚህ በአጭር ጊዜ ውስጥ የሱፐርማርኬቱን ስራ ስለለወጠችው አንዳንድ ሰዎች ኢንተርቪው ሊያረጋት ፈልገዋል። ቤቱንና ቤተሰቦቹ በጣም ተደስተው ከኋላ ሆነው ሲደግፏት ነበር። ኢንተርቪውን በኋላ ሰውየው ፎቶ ላንሳችሁ ብሎ ይጠይቃቸዋል። ደህዮን ፍቅረኛው ፎቶውን ብታየው እንደሚደብራት እርግጠኛ ስለነበር እምቢ ይላል። ቤተሰቡ ግን ችግር የለውም ብሎ ፎቶውን እንዲነሳ አደረጉት። የዚያን ቀን ደህዮን ከቤተሰቦቹ ጋር አንድ ላይ ሆኖ ዩጆንግን የሚጣፍጥ እራት ይጋብዟታል። በስተመጨረሻም ስለ ዩጆንግ የተጻፈው ነገር ኢንተርኔት ላይ ይለቀቃል። ግን የተጠቀሙት ፎቶ የእሷንና የደህዮንን ፎቶ ነበር። ደህዮንም በፎቶ ምቾት ስላልተሰማው ፈጠን ብሎ ለሪፖርተሩ ይደውልለታል። ሪፖርተሩ ግን ከዚህ በኋላ ምንም ነገር ማድረግ አልችልም አለው። ደህዮን ፍቅረኛው ዮንግጁ ፎቶውን ካየች እንደሚደብራት እርግጠኛ ስለሆነ ቀጥታ ወደ እሷ ነበር የደወለላት። ደጋግሞ ቢደውልላትም ስልኩን አላነሳችም። ቀድማ ፎቶውን አይታ በጣም ተናዳለች። ደህዮንም ደጋግሞ ሲደውልላት ስልክ አላነሳም ስትለው ወጥቶ ቤቷ በር ላይ ይጠብቃት ጀመር። በሚገርም ሁኔታ አብሮ አደጓ ሊ አዝሏት ወደ ቤት ይዟት እየመጣ ነበር። ደህዮን የልጅነት ጓደኛሞች እንደሆኑ ቢያቅም ነገር ግን ውስጡ ላይ በጣም ትልቅ ቅሬታ ፈጥረዋል። ከዛም ሊ ዮንግጁን ተከትሏት ወደ ቤቷ አብራት ገባ። ደህዮን ዮንግጁን ለ4 ዓመት ዴት ሲያረጋት አንድም ቀን ወደ ቤቷ ገብዘው አታቅም። ደህዮን በጣም የተደበላለቀ ስሜት እየተሰማው ፊቱን አዙሮ ወደ ቤቱ ይሄዳል። ዩጆንግ እንደተለመደው ሱፐርማርኬት ውስጥ ስራዋን እየሰራች እያለ ያቺ ባለቀይ ጸጉሯ ትመጣና በእንጨት አናቷን ትመታታለች። ዩጆንግም መሬት ላይ ራሷን ስታ ስትወድቅ እነሱም የሞተች ይመስላቸውና ደንግጠው ከአካባቢው ይሮጣሉ። ደህዮንም ፊቱን ጥሎት ወደ ሱፐርማርኬቱ እየመጣ እያለ እነዚህ ልጆች መንገድ ላይ ያያቸዋል። እናም በጣም ደንግጠው ሳትሞት አትቀርም ብለው ሲያወሩ ይሰማል። የሆነ ችግር እንደተፈጠረ ስለገባው ደህዮን ፈጥኖ እየሮጠ ወደ ሱፐርማርኬቱ ሄደ። እናም በጣም በሚያሳዝን ሁኔታ ዩጆንግን መሬት ላይ ወድቃ ነበር ያገኛት። ፈጥኖ እሱም ወደ ሆስፒታል ወሰዳት። የሚቀጥለው ቀን የዩጆንግ ጓደኞች በጣም ደንግጠው ወደ ሆስፒታል ይመጣሉ። ደህንነቷንም ካረጋገጡ በኋላ ለምንድን የደበቅሽን ብለው ሁለቱም ጮሁባት። እሷም እንዴትም አረጋግታቸው ወደ ቤታቸው ሸኘቻቸው። እነሱም ለታናሽ እህቷ ዩጆንግ እንደተጎዳች ነገሯት።
ዩጆንግም እህቷን ማን እንደደበደበ ታጣራና እነዛን ልጆች ልትበቀል ትፈልጋቸዋለች። በስተመጨረሻም በፀጉር ከለራቸው ምክንያት እነሱ ማግኘት ያን ያህል ከባድ አልሆነባትም። የዩጆንግ ታናሽ እህት ከእነዚህ ሰዎች ጋር መጣላት ጀመረች። በስተመጨረሻም እሷን ለማገዝ የዩጆንግ ጓደኞችን መጡላት። በሌላ በኩል የዮንግጁ እናት ልጇ ምን አይነት ፍቅረኛ እንደያዘች ለማወቅ ማጣራት ትጀምራለች። እናም ስለ ዴህዮን ከሰማች በኋላ የሚሰራበትን ሱፐርማርኬት ለማየት ሄደች። ሱፐርማርኬት ውስጥ ያገኘችው የዴህዮንን አባት ስለነበረ በጣም ብዙ ዕቃ አዘዘቻቸው። የሁሉ ዕቃ ይዤ መሄድ ስለማልችል ቤት ያደርሱልኝ ብላ አዘዘቻቸው። ዴህዮንም አባት እሺ ብሎ ነበር የተስማማው። ዴህዮንም ወደ ሱፐርማርኬት ሲመለስ በታዘዘው ብዙ ትዕዛዝ በጣም ነበር የተገረመው። እዛም ዕቃውን ካስተካከለ በኋላ ለሴትየዋ ሊያደርስላት አድራሻውን ከአባቱ ይቀበላል። ዴህዮን ዕቃውን ይዞ ከሄደ በኋላ ነበረ ቤቱ የፍቅረኛው የያንግጁ ቤት እንደሆነ ያወቀው። ዴህዮን ዕቃውን ወደ ውስጥ ካስገባ በኋላ የዮንግጁ እናት ቲፕ ትሰጠዋለች። ዮንግጁም በሚፈጠረው ነገር በጣም ደንግጣ ቆማ እየተመለከተች ነበረ። ዴህዮን ግን ብሩን ተቀብሎ አመስግኖ ቤቱን ለቆ ይወጣል። የዮንግጁ እናትም ሰራተኞቹን ከዛ ሱፐርማርኬት የመጣውን ዕቃ በጠቅላላ አውጥታችሁ ጣሉ ብላ ሰራተኞቿን ታዛለች። ያንግጁም በእናቷ ተግባር በጣም ተደናግጣ ዴህዮን ጋር ደወለችለት። እሱም ምንም ችግር የለውም ብሎ ነበር ስልኩን የዘጋባት። እዛም ብቻውን ሐይቅ ዳር ሄድና ቆሞ እናቷ ስታዋርደው ያንግጁ ምንም እንዳላረገች እያስታወሰ በጣም መናደድ ጀመረ። በስተመጨረሻም የ3 ዓመት ፍቅረኛው እስከ ዛሬ ድረስ ለምን ከቤተሰቦቿ ጋር እንዳላስተዋወቀችው አሁን ነበር የተረዳው። በስተመጨረሻም አይኑ በእንባ ይሞላና እንባውን መጥረግ ጀመረ። በተመሳሳይ ሰዓት ዮንግጁ በጣም እየደጋገመች ለዴህዮን እየደወለችለት ነበር። ደጋግማ ብትደውልለትም እሱ ግን ስልኳን እያነሳ አይደለም። ሱፐርማርኬት ስትሄድ የዴህዮን እናት ነበር ያለችው እና ምናልባት ዩጆንግ ታማ ሆስፒታል ስላለች እሷን ለመጠየቅ ሄዱ ይሆናል አለቻት። ዮንግጁም ወደ ሆስፒታል ስትሄድ ሆስፒታል ክፍል ውስጥ ያገኘችው ዩጆንግ ብቻዋን ነበረ። አጋጣሚውን በመጠቀም ብቻዋን ልክ ልኳን ልትነግራት ወሰነች። እናም አንቺ የዴህዮን ህይወት ውስጥ ከመጣሽ ቀን ጀምሮ እኔና እሱ መሃል ምንም ሰላም ሊኖር አልቻለም ብላ ነገረቻት። ዩጆንግም በዚህም ምክንያት በጣም የጥፋተኝነት ስሜት ይሰማትና በሚቀጥለው ቀን ስራዋ እንደለቀቀች ለዴህዮን ነገረችው። ዴህዮን በድንገተኛ ነገር በጣም ነበር የተናደደው። ለምን አሁን ብሎ ጠየቃት። እሷም ስራ ለመልቀቅ ካሰብኩ ትንሽ ቆየው፣ አሁን ደግሞ ትክክለኛውን አጋጣሚ ስላገኘው ነገርኩ አለችው። ዩጆንግ የሱፐርማርኬቱን ስራ ካቆመች በኋላ ታናሽ እህቷን ስለምታስተምር የተለያዩ ስራዎችን መስራት ጀመረች። ቀን 3-4 ስራ ትሰራለች፣ ማታም 1-2 ስራ ትሰራለች። አንድ ቀን ዩጆንግ ወደ ቤት ስትመለስ አከራያቸው እቃዎቿን እየሰበሰበች አገኘች። እናም ምንድን ነው ብላ ስትጠይቀው የተሻለ ኪራይ የሚከፍል ሰው አግኝታ እንዳከራየችው ትነግራቸዋለች። እነዚህ 2 እህትማማቾች የሚያድሩበት ቦታ አጥተው የዛን ቀን ጎዳና ነበር ያደሩት። የዩጆንግ ታናሽ እህትም ዩጆንግን ታመሰግናትና እኔ ትልቅ ሰውን አንቺ ያረግሽልኝ ነገር በጠቅላላ እክስሻለሁ አለቻት። ዩጆንግም በእህቷ ንግግር በጣም ነበር የተደሰተችው። የሚቀጥለው ቀን ዩጆንግ ከእንቅልፏ ስትነቃ እህቷ አጠገቧ የለችም። ወረቀት ጽፋ አስቀምጣላት ያጠራቀሙትን ገንዘብ በጠቅላላ ይዛ ነበር የሄደችው። በዚህ መሃል የዴህዮን እናት ጎረቤቶቿ ድሮ እናንተ ሱፐርማርኬት የምትሰራው ልጅ እኮ ከቤቷ ተባራ ጎዳና ነው የምትኖረው ተብሎ ይነገራታል። የዴህዮን እናትም ይህንን ስትሰማ በጣም ተናዳና አዝናላት ዩጆንግን ፍለጋ ትሄዳለች። ዴህዮን 3ኛ ዓመታቸውን አስመልክቶ ለዩጆንግ አንድ ትኬት ይገዛላትና ወደዚህ ቦታ እንሂድ አላት። እሷ እዚህ ፕሮግራም ላይ ከሊ ጋር ለመሄድ ፕሮግራም ይዛ ነበረ። ነገር ግን አሁን ምንም አማራጭ የላትም። እዛም ሆኖ ግን መጨረሻ ላይ ሀሳቧን ትቀይርና ዴህዮን ጋር ደውላላት ዛሬ ስራ አለብኝ የተባባልነው ቦታ መሄድ አልችልም አለችው። ዴህዮንም እየከፋው ቢሆንም ችግር የለውም ብሎ ነበር የተቀበላት። እናም ትኬቱ እንዲቃጠል ስላልፈለገ ፕሮግራሙን ለመካፈል ወደ ፕሮግራሙ ሄደ። እሱ አላወቀም እንጂ ዮንግጁም እዚህ ፕሮግራም ላይ ነበረች። ከሊና ከቤተሰቦቿ ጋር አንድ ላይ ነበር የመጣችው። የተቀመጠችውም የቪአይፒ መቀመጫ ቦታ ላይ ነበር። ምሽት ላይ ዴህዮን ሶፋ ላይ ተኝቶ እያለ አንዲት ሴት ወደ ሳሎን ስትመጣ ይመለከታል። የለበሰችው ደግሞ ነጭ ቀሚስ ነው። እሱም በጣም ደንግጦ ሲጮህ ማብራቱን ታበራለች። በስተመጨረሻም ዩጆንግ እንደሆነች ይረዳል።
እናቱም ጩኸቱን ሰምታ ትነቃና ምንድነው የሚያስደነግጥ? ዩጆንግ አከራያ ስላባረረቻት እኛ ጋር እንድታርፍ አምጥቻት ነው አለችው። ዴህዮን በሀሳቡ አልተስማማም ነበረ። ፍቅረኛ ምን ትለኛለች ከዚች ጋር አንድ ላይ እንደምኖር ስታውቅ ይላል። እናቱ ግን ምንም ሀሳቡን አልተቀበለችለትም። የሚቀጥለው ቀን ዴህዮን አሁንም በድጋሚ ሌላ ትኬት ይገዛል ከፍቅረኛው ከዮንግጁ ጋር ወደዚህ ፕሮግራም ለመሄድ። እናም የቪአይፒ መቀመጫ ላይ ትኬት እንደገዛም ነገራት። የቪአይፒ መቀመጫ ላይ ቢሆንም ትኬት የገዛው የመጨረሻ ወንበር ነው። እናም የደበራት መስሎት እየደጋገመ ይቅርታ ይጠይቃታል። ዮንግጁም እረ ምንም ችግር የለውም ትለዋለች እንጂ ምንም ደስተኛ አልነበረችም። ፕሮግራሙም ካለቀ በኋላ ዴህዮን ፕሮግራሙን ያዘጋጁትን ዳይሬክተሮች እስኪ ሰላም እንበላቸው ይላታል። እሷ ዳይሬክተሮቹን በደንብ ነበር የምታውቃቸው። በዚህም ምክንያት ከሱ ጋር በመታየቷ በጣም እየተሸማቀቀች ነው። ዮንግጁም ዳይሬክተሮቹ እንዲያውቋት ስላልፈለገች ፊቷን እየሸፈነች ነበር። በዚህ ሰዓት ሊ በዛው አካባቢ እያለፈ ሁኔታዋን ይመለከታል። ከፕሮግራሙ ከመጡ በኋላ ዴህዮን በቃ አሁን እራት እንብላ ይላታል። እሷም ጥሩ ስሜት እየተሰማኝ አይደለም፣ ወደ ቤት መሄድ ነው የምፈልገው አለችው። ከዛም በቅጡ እንኳን ቻው ሳትለው ታክሲ አስቁማ ታክሲ ውስጥ ትገባለች። ዴህዮን እዛው ቦታ ብቻውን ቆሞ የፍቅር ግንኙነታቸው እያበቃለት ያለ ነበር የመሰለው። ዩጆንግ ቀጥታ ወደ ቤት አልነበረም የሄደችው። ሊን ታገኘውና አንድ ላይ መጠጣት ይጀምራሉ። በዚህ ሰዓት ዴህዮን ወደ ቤት በሰላም መግባቷን ለማረጋገጥ ይደውልላታል። ደጋግሞ ቢደውልም ስልኳን ግን አላነሳችም ነበር። እሱ አላወቀም እንጂ ዮንግጁ ከሊ ጋር ፍቅር ጀምራለች። ዩጆንግም ስልክ ይደወልላትና አንድ ትልቅ ውድድር ላይ ተሳትፋ ስለነበር እንዳሸነፈች ተነገራት። እሷም የሚቀጥለው ቀን በጣም ተደስታ ሽልማቷን ልትወስድ ስትሄድ እንደ አጋጣሚ ሆኖ እዛ ድርጅት ውስጥ ዮንግጁም ትሰራ ነበረ። እናም ይገጣጠማሉ። ዩጆንግም የገንዘብ ስጦታና የተለያዩ ስጦታዎች ይሰጣታል። ዩጆንግም ሽልማቱ ከተቀበለች በኋላ ዮንግጁን ታገኛትና ዴህዮንን እየጎዳውሽ ነው፣ እማትፈልጊው ከሆነ ልጁን ታይዋለቻት። ዮንግጁም አንቺን የሚመለከትሽ ነገር ምንም ነገር የለም ትላታለች። ዮንግጁም ይመለከተኛል እንጂ በአንቺና በሱ መሃል ጥሩ ግንኙነት እንዲኖር ብቻ ነው ስራዬን ያቆምኩት አለቻት። ዮንግጁም መለስ ብላ ስለ ዴህዮን ታስብና ባደረገችው ነገር ደግሞ ትጸጸታለች። ከዛም በአካል ልታገኘው ስለፈለገች ፈጠን ብላ ወደ ሱፐርማርኬት ሄደች። ሱፐርማርኬት ውስጥ ዴህዮን አልነበረም፣ ጓደኛውን የነበረው። እናም የት ነው ብላ ስጠይቀው ወደ ቤት ሄዷል ይላታል። ዮንግጁም ወደ ቤት ሄዳ በሩ ላይ ትጠብቀዋለች። እናትየውም በር ላይ ታገኛትና ወደ ውስጥ ግቢ ብላት በግድም ቢሆን ይዛት ወደ ቤት ትገባለች። እንደ እውነቱ ከሆነ ዴህዮን ማረፊያ ክፍል ውስጥ እዛው ሱፐርማርኬት ውስጥ ተኝቶ ነበር። እናም ጓደኛው ፍቅረኛው ዩጆንግ መታ እንደነበርና ቤት ነው ብሎ እንደነገራትም ይነግረዋል። ዴህዮን በጣም ደንግጦ ዩጆንግና ዮንግጁ እንዳይገናኙ በጣም ፈጥኖ ወደ ቤት መሮጥ ይጀምራል። የዴህዮን ፍቅረኛ ወደ ውስጥ ከገባች በኋላ ዩጆንግ ከስራ ወደ ቤት ስትገባ ፊት ለፊት ይገጣጠማሉ። እናም ዮንግጁ በጣም ተናዳ ዴህዮን ሊያብራራላት እየሞከረ እንኳን ልትሰማው ሳትፈልግ ጥላው ትሄዳለች። ዩጆንግም በመካከላቸው በተፈጠረው ነገር በጣም ጥፋተኝነት ተሰማት። እናም ዴህዮን ተከትለው ትሄድና ይቅርታ ጠየቀችው። የዛን ቀን ምሽት ዴህዮን አምሽቶ ሱፐርማርኬት እየሰራ ነበር። በዚህ መሃል እየደጋገመ ስለ ፍቅረኛው ስለ ዮንግጁ ያስባል። ጽሁፍ መልእክት ቢልክላትም ልትመልስለት አልቻለችም። በዚህ ምክንያት ሄዶ በአካል ሊያናግራት ወሰነ። የሚቀጥለው ቀን ወደ ዮንግጁ ቤት ሄድና ራሱን ለእናቱ ያስተዋውቃል። የልጇ ፍቅረኛም እንደሆነ ከተናገረ በኋላ በመካከላቸው እንዳትገባ እናትየዋን ያስጠነቅቃታል። የዮንግጁም እናት እሺ ብላ ነበር ያለችው። ነገር ግን በድብቅ ስለ ቤተሰቡ በደንብ እያጣራች ነው። የዴህዮን እናትን በጣም ትልቅ ብር የሚያስገኝ ስራ አለ ብላ ቤቷ አስጠራቻት። ዴህዮን እናትም ስራ አገኘው ብላ በማሰብ የልጇ ፍቅረኛ እናቱ ቤት ትሄዳለች። በሌላ በኩል የዴህዮን አባት ደግሞ ለዮንግጁ ሾፌር አድርጋ ትቀጥረዋለች፣ በጣም በጥሩ ገንዘብ። የዴህዮን አባት በስተመጨረሻም ለልጁ ፍቅረኛ ቤተሰቦች እንደሚሰራ ሲያውቅ በጣም ነበር የተሳቀቀው። የዛን ቀን ሙሉ ቤተሰቡ ያገኙትን አዲስ ስራ በማስመልከት ጥሩ ጊዜ ያሳልፋሉ። የሚቀጥለው ቀን ዮንግጁ የጽሁፍ መልእክት ላከችለት። ዴህዮንን እንገናኝ ብላ ጠየቀችው።
ከዛም ዮንግጁ ከዚህ በኋላ የኔ እናንተ ግንኙነት አብቅቷል ትለዋለች። ዴህዮን እየደጋገመ አብረው እንድትሆን ቢለምናትም እሷ ግን ተነስታ ጥላው ሄደች። በዛ ላይ ደግሞ መቶ የወሰዳት አብሮ አደገዋ ሊ ነበር። ዴህዮንም በጣም ልቡ ተሰብሮ ግራ ገብቶት ወደ ሱፐርማርኬቱ ተመልሶ ይሄዳል። እናቱም ልጇ ልቡ እንደተሰበር አላወቀችም ነበር። እናም እየደጋገመች ስለ ፍቅረኛው ጠየቀችው። ዴህዮንም ምንም ነገር እንዳልተፈጠረ ያስመሰልና እናቱን ወደ ቤት ከሸኛት በኋላ ሄዶ አንገቱን አቀርቅሮ ተቀመጠ። የሚቀጥለው ቀን የዮንግጁ እናት ድርጅታቸው ውስጥ በጣም ትልቅ ፖዚሽን ሰጠቻት። ዴህዮንም በጣም ተናዶ ከስራ እስክትመለስ ይጠብቃትና ታዲያ ለምንድን ነው መጀመሪያ ስንተዋወቅ የሀብታም ልጅ መሆንሽን ያልነገርሽኝ አላት። ዮንግጁ እኔ ያልዋሸውህም አንተ ነህ ከቀጠርቃት ሰራተኛ ጋር ፍቅር ጀምረ የዋሸኸኝ አለችው። በዚህ መሃል ዴህዮን አባቱን የእነሱ ሹፌር እንደሆነ ሲመለከት በጣም ነበር የደነገጠው። እሱ ብቻ ሳይሆን ቤተሰቦቹም እንደተዋረዱ ሲረዳ ዴህዮን በጣም ተናዶ ዮንግጁ ላይ ይጮህባታል። ዮንግጁ ምንም ልታብራራለት አልፈለገችም። ጥላው ወደ ውስጥ ገባች። ዴህዮንም ልቡ ተሰብሮ እንዳዘነ ጥሎ ይሄዳል። የዴህዮን እናት እየተፈጠረ ያለውን ነገር በሩቁ ተመለከተችና በጣም ነበር ያዘነችው። በሌላ በኩል የዴህዮን አባት የልጁን ህመም ሲመለከት ስራውን ይተዋዋል። ከዛም የዛን ቀን ባልና ሚስት በጣም ተናደውና በልጃቸው ሀዘን እነሱም ተከፍተው ይጠጣሉ። እናም እርስ በርስ መጽናናት ጀመሩ። ዴህዮንም ልቡ በጣም ተሰብሮ ህመሙን ለማስታገስና ህመሙን ለመርሳት አልኮል መጠጣት ይጀምራል። በዚህ ሀዘን ውስጥ እንዳለ ዩጆንግ ከየት መጣች ሳትባል ትመጣና አጠገቡ ቁጭ ትላለች። ዴህዮንም የእውነት አጠገቡ የተቀመጠች ስላልመሰለው ቆንጠጥ አርጓት የእውነት መሆኗን አረጋገጠ። እሷም ህመሙን እየተጋራቸው አብረው መጠጣት ጀመረች። በጣም የምትወደው ሰው በሚወዳት ሴት ልቡ ተሰብሮ ሲያለቅስ ስትመለከተው በጣም ነበር የተከፋችው። አልቅሶ ሲጨርስ መሬት ላይ ወድቆ ይተኛል። እሷም ተሸክማ ወስዳ ሆቴል ሩም ይዛ አስተኛቸው። ከዛም በስተመጨረሻ እሱ ተኝቶ ፍቅሯን ገለጸችለት። ዩጆንግ ዴህዮን የወደደችው ዛሬ አይደለም ያኔ ልጅ ያለች ነበር። ዴህዮንን ከወደደችው ቀለል አድርጎ አሁን 10 ዓመት ሆኖታል። አንድ ቀን ዮንጁ ከዴህዮን ጋር አንድ ፋይ ስራ ለመስራት የሱፐርማርኬቱ ትመጣለች። ድጋሚ ዴህዮንን ስታገኘው ትንሽ ግራ የሚያጋባ ስሜት ተሰምቷት ነበር። ዮንጁም የማስታወቂያ ቪዲዮ አንተ ሱፐርማርኬት ውስጥ መቅረጽ ፈልገን ነበር ብላ ነገረችው። ዴህዮን በነገሩ ብዙም ደስተኛ ባይሆን እሺ ብሎ በሀሳቡ ይስማማል። የቀረጻው ቀን ዴህዮንና ዩጆንግ አንድ ላይ ሲሰሩ ዮንግጁን ትመለከታቸውና ትቀናለች። ቀረጻው ሰዓትም ዴህዮን ከዳይሬክተሩ ጋር ትንሽ ይጣላና መጨቃጨቅ ይጀምራል። ዮንግጁም የጥላቸውን ምክንያት ከሰማች በኋላ መታ ዴህዮንን ይቅርታ ጠይቋለች። እሱም ባደረገው ነገር ትንሽ ጥፋተኝነት ተሰምቶት ጎንበስ ብሎ ይቅርታ ሲጠይቅ ዩጆንግ ተናደደች። ዛም ዝም ብለ ለማንም አታጎንበስ፣ አንተን የሚያናድድ ሰው ካለ እኔ ደበድብልሃለሁ አለችው። ከቀረጻውም በኋላ ዮንግጁ ለአለቃውም ትደውልለትና የደሃ ሰፈር ሄደን ቀረጻውን ስላካሄደን ማስታወቂያው አሪፍ ይሆናል አለችው። እንደዚህ ብላ ደግሞ በስልክ ስታወራ የዴህዮን እናት ትሰማታለች። ከዛም እኛን እንደሃ ብላ ዮንግጁ ላይ ጮኸችባት። ማስታወቂያው ቪዲዮ አሪፍ ነበረ። ለአጋጣሚ ሆኖ የነ ዴህዮን ሱፐርማርኬት ስራው በጣም እየጨመረላቸው መጣ። በፊት ከዴህዮን ጋር አብረውት የሚሰሩት በጠቅላላ ዴህዮንን ይመለከቱትና ቪዲዮ ላይ ይሄ ልጅ በጣም ጥሩ ላይ ነው፣ ያኔ ድርጅት ውስጥ ጥፋት አጥፍቶ እንደወጣ አይደለም ይላል። በዚህ መሃል ዮንግጁ ትሰማና ምንድን ያጠፋው ብላ ትጠይቃለች። በሚገርም ሁኔታ ዮንግጁና ዴህዮን የተዋወቁት እዚህ ድርጅት ውስጥ ነበረ። እናም አንድ ቀን እሷ ትልቅ ጥፋት ታጠፋና ዴህዮን እኔ ነኝ ያጠፋሁት ብሎ ኃላፊነቱን ይወስዳል። እስከ ዛሬ ድረስ እሷ አታውቅም። የስራ ባልደረቦቿንም ትሄድና ነገሩ እውነት እንደሆነ ትጠይቃቸዋለች። እነሱም አዎ ነበር ያሏት። ዮንግጁም እንደዚህ የሚከላከልላትን ፍቅረኛዋን እንደተወችው ስትረዳ በጣም ነበር ያዘነችው። እናም አልፈልግህም ብላ የተወችውን ዴህዮንን ድጋሚ የራሷ ለማድረግ መሞከር ትጀምራለች። የዛን ቀን ማታ ወደ ዴህዮን ስራ ቦታ ትሄድና ለምንድን ነው በእኔ ጥፋት ከስራ እንደተባረርክ ያልነገርከኝ አለችው። እዛም እያለቀሰች ፍቅሯን ከገለጸችለት በኋላ ታቅፈዋለች። ይሁንም ወደ ኋላ ገፋ ያደርጋትና አሁን እኮ አንቺን ረስቼሽ አዲስ ህይወት ጀምሬያለሁ አላት።
እንደዛም ሆኖ ግን ዮንግጁ ተስፋ መቁረጥ አልፈለገችም። በስራ ቢያንስ ከሱ ጋር የምትገናኝበት ነገር ስለፈለገች አለቃዋ ጋር ትሄድና ለዲሂዮን ስራ ታገኝለታለች። ከዛም አዲስ ያገኘችለትን ስራ ልትነግረው ወደ ሱፐርማርኬት ትሄዳለች። ዲሂዮንም ለስራው ብቁ አይደለውም ብሎ ስላሰበ ስራውን አልቀበልም አላት። ደጋግማ ልታሳምነው ትሞክራለች። እሱ ግን ሀሳቤን አልቀይርም፣ ከሱፐርማርኬቱ ውጭልኝ አላት። በኋላም ዮንግጁ የዲሂዮን እናት እስክትመለስ ድረስ በራቸው ላይ ቆማ እሷን መጠበቅ ጀመረች። የዲሂዮን እናት በጣም አናዳት ስለነበር ፊት አልሰጠቻትም። ዮንግጁም ድርጅቱ ለዲሂዮን ያቀረበለትን ስራ ለዲሂዮን እናት ትነግራታለች። እናትየውም በጣም ነበር የተደሰተችው። ምንም አታስቢ፣ ያሞኝ ልጅ እኔ ያናግረዋለሁ አለቻት። በዚህ መሃል ዩጆንግ ከቤታቸው ትወጣለች። የዲሂዮን እናትም ዩጆንግን ስታያት ሙሉ ነገሯ ነበር የተቀየረው። ደስ ብሏት ሰላም አለቻት። ራሷን ልጅ እንደምትንከባከባት ነበረ ዩጆንግን የምትከባከባት። ዮንግጁም ይህንን ስትመለከት በጣም ነበር የቀናችው። እናቱ ጨቅጭቃውን ቢሆን በስተመጨረሻ ዲሂዮን ድርጅቱን ተቀላቅሎ ለመስራት ይወስናል። እንደ እውነቱ ግን በዚህ ስራ ያን ያህል ደስተኛ አልነበረም። በመጀመሪያ ቀኑ በሰራው ስራ ግን የስራ አጋሮቹ ሁሉም ደስተኛ ነበሩ። ዮንግጁም በሚያደርጋቸው ነገሮች በጣም ነበር የተደነቀችበት። እናም ሳታውቀው አሁንም በድጋሚ እንደ አዲስ እያፈቀረችው ነው። ስራ ጨርሶ ወደ ቤት ሲመለስ ዲሂዮን በጣም ያምር አበባ ይዞ በጣም ተደስቶ እየሄደ ነበር። ሱፐርማርኬቱ አካባቢ ሲደርስ ትንሽ የፍርሃት ስሜት ይሰማዋል። እናም በመስታወት ዩጆንግን ይመለከታታል። ሌላ በኩል ዮንግጁ እየደጋገመች ስለ ዲሂዮን እያሰበች ራሷን እያደከመችው ነበር። በስተመጨረሻም ከሱ ጋር በመጣላቷ በጣም እየቆጫት ይመጣል። እናም ሹፌሯን መኪናውን አዙርና ወደ ዲሂዮን ሱፐርማርኬት ውሰደኝ አለችው። ሱፐርማርኬት ደርሳ ውጭ ቆማ ስትመለከት የሷን ቦታ ሌላ ሰው እንደወሰደባት ተገነዘበች። ዲሂዮን የገዛውን አበባ አምጥቶ ለዩጆንግ ይሰጣታል። ዩጆንግና ዲሂዮን አንድ ላይ በጣም ደስተኛ ይመስላሉ። ይህንንም ከተመለከተች በኋላ ዲሂዮን አንድ አማራጭ ብቻ አላት። ይህም ፊቷን አዙራ ድምጿን አጥፍታ መሄድ። ነገር ግን እንዲሁ በቀላሉ ዲሂዮንን አሳልፋ መስጠት አልፈለገችም። እናቷንም ታገኛትና ምንም ይምጣ ምንም ዲሂዮንን መልሼ ራሴ ያደርገዋለሁ አለቻት። የሚቀጥለው ቀን ዲሂዮን የተለያዩ ሱፐርማርኬቶች እየሄደ የድርጅቱ ምርት የሚያስተዋውቅበት ቀን ነበረ። ዩጆንግን ማውቃ ከሱ ጋር ለመዞር ትወስናለች። የሱፐርማርኬቱን ባለቤት ሲያያቸው ስላልወደዳቸው ፈጠን ብሎ ከሱፐርማርኬቱ ያስወጣቸዋል። ሰውየውም ዮንግጁን ሲገፈትራት ዲሂዮን እሷን አድናለሁ ብሎ እጁን ይጎዳል። ዩጆንግም ዲሂዮን እንደተጎዳ ሲነገራት ምንም ሳታስብ ነበር እየሮጠች ወደ ሆስፒታል እሱ ጋር ሄደችው። ሆስፒታል ስትደርስም ዮንግጁ እዛው አጠገቡ ቆማ ታገኛታለች። ዩጆንግም በጣም ተናዳ ዮንግጁን ገፍተር አደረገቻት። ዮንግጁም እሷን ለማናደድ ብላ እኔን ለማዳን ብሎ ነው የተጎዳው፣ ስለዚህ እኔ እንከባክበዋለሁ ትላታለች። በዚህ መሃል ዲሂዮን ከተኛበት ይነቃና ዩጆንግን ሲመለከታት ፈተናሽ እንዴት ነበር ብሎ ነበር የጠየቃት። ዮንግጁን ደግሞ በጣም እንደሩቅ ሰው ጎንበስ ብሎ ብቻ ሰላም ይላታል። ዮንግጁም ለእሷ ቦታ እንደሌለው ስትረዳ ምንም አማራጭ ስለሌላት የሆስፒታል ክፍሉን ለቃ ትወጣለች። ከቀናት በኋላ ዮንግጁ ሌላ ውል ይዛ ትመጣለች። የእነሱ ድርጅትና የዲሂዮን ሱፐርማርኬት አንድ ላይ እንዲሰራ። እንደ እውነቱ ከሆነ ግን ድርጅቱ ከእነሱ ጋር እንዲሰራ ፈልጋ ሳይሆን ዩጆንግን ከዛ ቦታ ማንሳት ስለፈለገች ብቻ ነው። ዲሂዮንም ከስራ ይደወልለትና ፈጠን ብሎ ተነስቶ ይወጣል። ዮንግጁም የዲሂዮንን እናት ማሸነፍ ስለፈለገች በጣም የሚያምር ውድ ቦርሳ በስጦታ መልክ ሰጠቻት። የዲሂዮን እናትም በጣም ነበር የተደሰተችው። ዩጆንግም ይህንን እየተመለከተች ስለነበር ምንም ምቾት አልሰጣትም። ዮንግጁም ዩጆንግ ታገኛትና አየሽ ሁሌ የምፈልገውን ነገር አገኛለሁ አለቻት። ምሽት ላይ ዮንግጁ የዲሂዮንን እናት እራት ለጋብዝሽ ብላ ትጠራታለች። እናትየውም ቀን ላይ የሚያምር ቦርሳ ተሰጥቷት ስለነበረ ምንም አላቅማማችም፣ እሺ ነበር ያለችው። ከእራት በኋላ እናትየው በጣም ጠጥታ ሰክራ ትመጣና ዲሂዮንን ዩጆንግ በጣም ጥሩ ልጅ ናት፣ አምራችሁ ሆኑ ትለዋለች። ዩጆንግም ይህንን ስትመለከት በጣም ነበር የከፋት። ዲሂዮንም እናቱን ትቷት ዮንግጁን ሊሸኛት ከወጣ በኋላ ዩጆንግ የዲሂዮንን እናት መንከባከብ ጀመረች። እናትየውም በጣም ሰክራ ስለነበር ተሳስታ ዮንግጁ ብላ ጠራቻት። ዩጆንግም የዲሂዮንን እናት በጣም ታከብራት ስለነበረ እንዲሁ ሳቅ ብላ ነበር ያለፈችው። የሚቀጥለው ቀን በሁኔታው ዲሂዮን በጣም ተናዶ ለመጀመሪያ ጊዜ ከእናቱ ጋር ይጨቃጨቃል።
እንዴት በአንድ ጊዜ ስጦታ ስለሰጠችሽ ብቻ ዮንግጁን ይቅር ትያታለሽ? ያደረገችንን ነገር እንዴት እንረሳዋለን? ይላታል። እናትየውም ዝም በል የተሻለች ሰው ነች፣ ከሷ ጋር ብትሆን ይሻልሃል አለችው። ይሁን ግን በምንም አይነት ሁኔታ ውስጥ ከዮንግጁ ጋር አንድ ላይ መሆን አይፈልግም። እናም ለእናቱም በምንም አይነት ሁኔታ ሀሳቤን አልቀይርም ብሎ አስረግጦ ይነግራታል። ዴህዮንም ዮንግጁን ላገኘሽ ፈልጋለሁ ብሎ አገኛት። እዛም ስራ ከሆነ አብረን መስራት እንችላለን፣ ነገር ግን ድጋሚ አንድ ላይ እንድንሆን የምትፈልጊ ከሆነ እሱ የማይሆን ነገር ነው አላት። እኔ ሁሉንም ነገር ረስቼ አዲስ ህይወት ጀምሬያለሁ፣ ስለዚህ አንቺም አዲስ ህይወት ብትጀምሪ የተሻለ ይሆናል ይላታል። የሚቀጥለው ቀን ዩጆንግ እንደተለመደው ስራዋን ለመስራት ወደ ሱፐርማርኬቱ ትመጣለች። አዲስ የተቀጠረው ማናጀር እና አዲስ የተቀጠረው ሱፐርማርኬቱ ሰራተኛ ግን ገና ከመጀመሪያው ቀኗን ያበላሹታል። ሁሉም እዛ ሱፐርማርኬት ውስጥ የተቀጠሩት አዲስ ሰራተኞች ለዩጆንግ በጣም ክፉ ነበሩ። ዩጆንግም ወደ ስራ ከገባች በኋላ ማናጀሩ መደርደሪያውን ሁሉንም አነሳስተሽ ድጋሚ ደርድር ይላታል። እሷም ለዴህዮን ችግር መፍጠር ስላልፈለገች የተባለችውን ነገር በጠቅላላ አፏን ዘግታ ነበር የምትሰራው። ከጨራረሰችን በኋላ ወደ ማረፊያ ክፍል ሄዳ ቁጭ ትልና ወደ ኋላ መለስ ብላ ስለ ሱፐርማርኬቱ ማሰብ ጀመረች። ዩጆንግም ስራውን ከጨራረሰች በኋላ ወደ ቤት ትሄዳለች። የዴህዮን እናት በጣም አዝና ተኝታ ነበረ። ዩጆንግም ምን ሆነች ነው ብላ ጠየቀቻት። እናትየውም ልጄ ለመጀመሪያ ጊዜ ያልኩትን ነገር አልሰማ ብሎ ከኔ ጋር ተጨቃጨቀ አለቻት። ዩጆንግም የዴህዮን እናት ለልጇ ጥሩ የተባለውን ብቻ እንደምትመኝ ስለምታቅ ችግር የለውም እኔ ያናግረዋለሁ አለቻት። ምሽት ላይ ዩጆንግ ከዴህዮን ጋር አንድ ላይ እራት እየበሉ እናትህን ይቅርታ ጠይቃት ትለዋለች። ዴህዮን እኔ እኮ ምንም አላጠፋውም ለምንድነው ይቅርታም ጠይቃት ይላል። ዩጆንግ ለዴህዮን እርገት ራሷን እንደ እንቅፋት አድርጋ ነበር ያሰበችው። ስለዚህ እኔ ከዚህ አካባቢ መራቅ አለብኝ ብላ ራሷን አሳመነች። የዚያን ቀን ምሽት ድምጿን ሳታሰማ እቃዋን ከሰበሰበች በኋላ ሁሉንም ሳትሰናበት እቃዋን ሰብስባ ልትወጣ ትዘጋጃለች። እዛም ዴህዮን በተኛበት ዴህዮንንም ተሰናበተችው። የሚቀጥለው ቀን ዴህዮን ዩጆንግን ሊቀሰቅሳት ወደ ክፍሏ ሲሄድ አልጋዋ ላይ ስጦታና ደብዳቤ ነበር ያገኘው። እላው እንደሄደችም ሲያውቅ ፈጠን ብሎ ይደውልለታል። ስልኳም ዝግ ነው። ፖሊስ ጣቢያ ሄዶ ሊያመለክት ሞከረ። እነሱም ያልጠፋን ሰው ምን ብለን ነው የምንፈልገው ይሉታል። ተናዶና ልቡ ተሰብሮ ምንም አማራጭ ሳይኖረው እንዲሁ ክርተት እያለ ሱፐርማርኬቱ ላይ ማፍጠጥ ጀመረ። ወደ ውስጥ ሲመለከት የዛኔ በጣም ደስ የሚልና የሚያጓጓ ቦታ የነበረው አሁን ግን ያን ያህል አያጓጓውም። በየሄደበት ቦታ ሁሉ ዩጆንግን ያስታውሰዋል። ለሷ መሄድ እሱን በጣም አስደንግጦታል። ወደ ቤትም ከገባ በኋላ አብዛኛው ጊዜ ከሷ ጋር አንድ ላይ የሚበላውን ፓስታ ይበላል። በተመሳሳይ ሰዓት ዩጆንግ ከከተማ ወጣ ብላ ራሷን ችላ ለመኖር እየሞከረች ነው። አንድ ቀን የምትሰራበት ቦታ አካባቢ ዱርዬዎች አንድ ተማሪን ሲያስፈራሩ ትመለከታለች። እሷም ለዚህ ልጅ ሄዳ ልትከላከልለት ስትሞክር እነሱም ሊደበድቧት ሲሉ እሷ ግን ደበደበቻቸው። በሌላ በኩል የዴህዮን ጓደኛ ፍቅረኛውን ለቤተሰቦቹ ሊያስተዋውቃት ይዟት ወደ ገጠር ይሄዳል። የዴህዮን ጓደኛ ሁሌም ቦርኮ የሚመስለው ልጅ በጣም ሀብታም ነው። ቤተሰቦቹም ሀብታም ናቸው። አካባቢው ላይ ያላቸውን እርሻና ያላቸውን የእርሻ ቦታዎች ስትመለከት በጣም ነበር የደነገጠችው። እንደ አጋጣሚ የዴህዮን ጓደኛ እየተዟዟረ እርሻቸውን እያየ ያለ ዩጆንግን ያያታል። ዩጆንግ እዚህ ገብታ ነው የእነሱ እርሻ ላይ እየተቀጠረችው። እሷ መሆኗንም ካረጋገጠ በኋላ ለዴህዮን የደውልለትና እዚህ ነው ያለችው ብሎ ነገረው። ዴህዮን ምንም ሳያቅማማ እሷ ወዳለችበት ነበር ቀጥታ የመጣው። በህይወቱ በጣም ትልቅ ቦታ የሚሰጣትን ሰው ሲመለከት በጣም ነበረ ውስጡ ድብልቅልቅ ያለ ስሜት የተሰማው። ዩጆንግም በጣም ስሜታዊ ሆና ነበር። በኋላም ግን የወሰነችው ውሳኔ ትዝ ይላትና ለምን መጣ ብላ ጥለው ልትሄድ ትሞክራለች። እሱም እጇን ይዞ ያስቆማታል። በዚህ መሃል ቀደም ያለው ምሽት የደበደበቻቸው ዱርዬዎች አለቃቸውን ይዘው ለበቀል ተመልሰው መጡ። ዴህዮንም ምን ፈልጋችሁ ነው ብሎ ለሷ ሊከላከልላት ሲሞክር እነሱ ግን በአንድ ስንዝር ነበር የዘረሩት። ይህንንም ስትመለከት ዩጆንግ የምትወደው ሰው ስለተደበደበባት ሁሉንም ነበር ያነጣጠፈቻቸው። ከዛም ቁጭ ይሉና ሁለቱም የልባቸውን ያወራሉ። ዴህዮን የምትፈልጊ ከሆነ አላስገድድሽም እዚሁ ሁኚ አላት። እናም አንቺ ለረጅም ዓመት እኔን ወደሽኝ ጠብቀሽኛል፣ አሁን ደግሞ የኔ ተራ ነው እጠብቅሻለሁ አላት። ዴህዮንም ምንም ሳያቅማማ ተመልሶ ከመጣ በኋላ ሙሉ ለሙሉ የድርጅቱን ስራ ያቆማል። አሁንም በድጋሚ ዩንጁ ለምንድነው ስራው የምታቆመው ብላ ልታስቆመው ብትሞክር እሱ ግን አይ ይቅርብኝ ነበር ያለው።
በስተመጨረሻም ዮንግጁ ደህዮንን ለዘላለም እንዳጣቸው ተረዳች። እዛን ቀን ምሽት ዮንግጁ እናቷን ውጪ ተጠራትና ሀገር ለቃ ልትሄድ እንደሆነ ነገረቻት። እናትየውም በጣም ነው የደነገጠችው። የዮንግጁ እናትም የደህዮን እናትን ታገኛትና ልጅሽ ከ3 ዓመት በፊት ለኔ ልጅ ብሎ ነው ስራውን የለቀቀው አለቻት። የደህዮን እናት ይህንን ስትሰማ በጣም ነበር የተናደደችው። እናም ዩጆንግ ለደህዮንና ለእሷ ደስታ ብላ እንደሄደች ስታውቅ በጣም ነበር የደበራት። እናትየውም አሁን ገና ነው ትልቅ ጥፋት እንዳጠፋች የተረዳችው። ረጅም ጊዜ በኋላ የደህዮን እናት የእውነት ልጇም እንደሚሰማው ታዳምጣለች። በሌላ በኩል ዩጆንግ የተፈተነችውን ፈተና አልፋ በጣም ተደስታለች። ችግሩ አድራሻ የሞላቸው የደህዮንን ቤት ስለነበረ ሰርተፍኬቷ የሚሄደው ቀጥታ ወደዛ ቤት ነው። እዛም የሚቀጥለው ቀን ምሽት ሰርተፍኬቱን ለመውሰድ ቀስ ብላ ወደ ደህዮን ቤት ሄደች። እናም የፖስታ ሳጥን ውስጥ ወረቀቷን እየፈለገች እያለ የደህዮን ቤተሰቦች ወደ ቤት እየተመለሱ መንገድ ላይ አየቻቸው። እሷም በጣም ደንግጣ ፈጠን ብላ ትደበቃለች። እዛም ደህዮን ስራውን እንደለቀቀ ሲያወሩ ስትሰማ በጣም ተናዳ ለምን ብላ ጮኸች። የደህዮን ቤተሰቦችም እሷን ሲመለከቷት በጣም ነበር የተናደዱባት። እንዴት ቻው ሳትይን እንኳን ትሄጃለሽ አሏት። ደህዮን ሱፐርማርኬት ውስጥ በጣም ደብሮት እያንቀላፋ ስራውን እየሰራ ነበር። እናም ከሱፐርማርኬቱ አይወጣም፣ ከአሁን አሁን ትመጣለች ብሎ እየጠበቃት ነው። በስተመጨረሻም ዩጆንግ ደህዮን ቤተሰቦች ጋር ከተታረቀች በኋላ ተመልሳ ወደሱ ትመጣለች። ደህዮን ሲያያት አላመነም። እሷም ፊት ለፊቱ ቆማ ምን ያህል እንደናፈከኝ ግን ታውቃለህ ብላ ጠየቀችው። እሱም አይኑ በእንባ እንደተሞላ እኔ ደግሞ ካንቺ በላይ ናፍቄሻለሁ አላት። እሱም ከዚህ በኋላ ወዴትም ጥለሽኝ አትሂጂ አጠገቤ ሁኚ ይላታል። በስተመጨረሻም ደህዮንና ዩጆንግ አብረው ይሆናሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ምን አይነት የኮሪያ ፊልም ትወዳላችሁ? እንደሰራላችሁ የምትፈልጉት የኮሪያ ፊልም ካለ ኮሜንት ላይ አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። እወዳችኋለሁ። ቻው